ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ዋሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ ቀጣዩ ርዕስ ስንሻገር ይድረስ ለጠለስ በሚል ርዕስ ከአንድ ኮሎኔል የተላከ መልእክት ደርሶናል። በጣም ወሳኝ መልእክት ስለሆነ እንድትከታተሉን ብሎም ደግሞ ሼር አድርጋችሁ እንድታጋሩት እንጠይቃለን። ይድረስ ለጠለስ ከዚህ በፊት የዛሬ ዓመት አካባቢ አንድ መረጃ ልኬላችሁ ስላቀረባችሁ ዛሬም ይህን መረጃ እንድታወጡት የሚከተለውን ወቅታዊ መልእክት ልኬላችኋለሁ ይላል። ከዚህ በፊት አንድ መረጃ ተልኮልን አቅርበነው ቫይራል ሆኖ ነበር። ስለዚህ ቃላቱ በአግባቡ ያልተስተካከለውንና ለፕሮግራማችሁ ተከታዮች ጆሮ የማይጥመውን አስተካክላችሁና አስባችሁ አቅርቡት ይላል። ዓላማ የሌለው የጥላቻ ጦርነት ውስጥ ከገባው 6 ዓመት ያለፈኝና የወገኔን ደም ማፍሰስ የሰለቼ ኮሎኔል ነኝ። ግን የፋኖ ትግል የጠራ ድርጅታዊ መስመር ይዞ እየተጓዘ ነው ብዬ ባለማመኔ አሰላለፍ ለውጥ አድርጌ የወጋሁትን ወገኔን ልክሰው አልቻልኩም። ፋኖ ከንግግርና ውይይት አልፎ ወደ አንድ ተሰባስቦ የትግል ፕሮግራሙን አዘጋጅቶና በትግሉ ላይ ተስማምቶ መጓዝ ባለመጀመሩ ከልባችንም ባይሆን ስልጣን ላይ ካለው ስርዓት ጋር ለመጓዝ የተገደድን በርካቶች ነን ይላል የኮሎኔሉ መልእክት። እንዲያም ሆኖ ግን በተበጣጠሰ መልኩ ወደ ደፈጣ ትግል የገባው ፋኖ እኛ መከላከያ ውስጥ ካለን መኮንኖች በሚሻል መልኩ የትግል ዓላማና አንድነት አለው። የድርጅት መመስረት ስራቸውን ባያጠናቀቁም አሁን ባለበት ሁኔታ ራሱ ተደራጅቼ አገር እየመራው ነው ከሚለው መንግስት በተሻለ የተደራጁ ናቸው። አዎ ኮከብ ትከሻችን ላይ ደርድረን ተመሳሳይ ሚሊታሪ ለብሰን የአንድ ሀገር ሰራዊት መስለን እንንቀሳቀሳለን እንጂ ውስጣችን ቢፈተሽ ተልባ ነን። የሰራዊት መሪ መስለን በኮንትሮባንድና በመሳሪያ ዝውውር እንደውም በማዕድን ዘርፊያ ላይ የተሰማራን ይህ ጦርነት ያበቃ ይሆን የሚል ስጋት የሚያስጨንቀን እንዳለ ሁሉ ይህ ጦርነት ተሸንፈንም ቢሆን ባለቀ የምንል በርካቶች ነን። የምንመራው ሰራዊት አንዱ ቦታ ላይ በደፈጣ በተበላና ደሞዙን እየፈረምን በበላን እያልን የምንመኝ እንዳለን ሁሉ የማይረባ መንግስት ታዛዥ ሆኖ በየቦታው የሚረግፈው ሰራዊት የሚያንገበግበንም አለን። እንደ አጠቃላይ እኛም መከላከያ በሚባል ተቋም ውስጥ የተጠረነፍነው መኮንኖች በተመሳሳይ መለዮ የደበቅነው የዓላማ መለያየት ከማንም ጋር የሚወዳደር አይደለም ይላል ኮሎኔሉ። ወደ ዋናው መልእክቴ ስገባ አምና ጥቅምት ወር ላይ ፋኖን ለምን ማሸነፍ አልተቻለም በሚለው ርዕስ ዙሪያ ሰነድ ተዘጋጅቶ ከአመራሩ ጋር ስንወያይ መልስ ሆኖ በቀዳሚነት የተገኘው ህዝቡ ስለሚደግፈውና የኔ ነው ብሎ ስለደበቀው የሚል ነበር። ከዛ በማስከተል ደግሞ የትግል ኮስ ስላለው የሚለው ምክንያት በሁለተኝነት ተቀምጧል። ከዚያ በኋላም የኦሮሞ ነጻነት ሰራዊት በመላው ኢትዮጵያና በኦሮሞ ህዝብ እንዲጠላ የእሱን አምሳያ ሸኔ በሚል ስያሜ ማደራጀት እንደተቻለ ሁሉ አማራንና ታጣቂውን ለመነጣጠል ፋኖ በሚል ስያሜ አምሳያውን መመልመልና አሰልጥኖ መበተን ያስፈልጋል ተባለ። ለዚያም በቂ በጀት ተመድቦ የተወሰኑ ወጣቶች የመመልመልና የማስታጠቅ ስራ ከተሰራ በኋላ በቀጥታ እነሱን አደራጅቶ ከመበተን ይልቅ አንዳንድ የፋኖ ዝቅተኛና መካከለኛ አመራሮችን በጥቅማ ጥቅም በማስከዳት በእነሱ ቦታ ማደራጀት ይሻላል ተባለ። በዚህም ውሳኔ መሰረት ሰፊ ገንዘብ ተመድቦ ወደ ማስከዳት ሲገባ በተለይ ደግሞ አፋሕድ ከተባለው ድርጅት ውስጥ በርካታ አመራር ማግኘት ተቻለ። አመራር ነው የሚለው ይህኛው ድርጅትም በወቅቱ ባይመሰረትም አፋሕድ ውስጥ ያልገቡ የተወሰኑ ነባር አባላትን ከተበጣጠሰው ቡድን ማግኘት ተችሏል። ያም ቁጥር እጅግ ብዙ በመሆኑ የተነሳ እኩሉ በተለይም ደቡብ ጎንደር አካባቢ ሲንቀሳቀስ ከነበረው ኃይል መካከል የ3 ክፍለ ጦር አመራሮች እንዲገቡ ተወስኖ የሰላም መንገድን የመረጡ ጽንፈኞች እጃቸውን ሰጡ የሚል ዜና እንዲሰራባቸው ተደረገ። ቀሪዎቹ ደግሞ በዚያው ሆነው ህብረተሰቡን የሚያማርር ፋኖን ከውስጡ ነው የሚቦረቡር ስራ እንዲሰሩ ተወስኖ አንዳንድ አባሎችም ፋኖች ተብለው እንዲቀላቀሏቸው ተደረጉ። እኒህም አባሎች በዋናነት ከወታደራዊ ስልጠና በላይ
የኦዲዮ ቪዥዋልና የዶክመንቴሽን ስልጠና የተሰጣቸው ሲሆኑ በዋናነት በአለም ሳጋ፣ በደቡብ ወሎ ወረኢሉና በቶ ተፋሰስ፣ በደቡብ ጎንደርና በባህር ዳር አካባቢ ተመድበው ህዝቡን በካሜራ እየቀረጹ ሲዘርፉ፣ ግድያ ሲፈጽሙ፣ ሲያሰቃዩና የግፍ ሲፈጽሙ ከርመዋል። ከነዚህም መካከል አንዳንዶቹ እጅ ሰጡ እየተባሉ እንዲገቡ እየተደረገ ነው። ሲቀምሩት የከረሙት የኦዲዮ ቪዥዋልና የዶክመንቴሽን ስራም ወደ ኢንሳ ተልኮ እየተተነተነ ነው። በቅርቡም አንዱ ቪዲዮ እንዲለቀቅ የተደረገ ሲሆን ቪዲዮ በተለቀቀ ቅጽበት የልጁ በቁጥጥር ስር መዋል ግን በጣም ብዙ ጣጣ አምጥቷል። ምክንያቱም ልጁ ያንን ግፍ የፈጸመው ይህን ተልኮ ከተወጣ ከ4 ሚሊዮን ብር ጉርሻ ጋር ቪዛ ተሰርቶልህ ወደ ውጭ ሀገር ትላካለህ ተብሎ ነበር። ሌሎችም ልክ እንደዚህ ሁሉ ፋኖን ለማስወገዝ የሚያስችል ግፍ ሲፈጽሙ የነበሩት የተለያዩ ቃል ስለተጋባላቸው ሲሆን ይሄኛው የሥራ ባልደረባቸው ዘግናይ ግፍ መፈጸሙን የሚያሳየው ቪዲዮ በተለቀቀበት ዕለት የልጁ በቁጥጥር ስር መዋል ግን በርካታ ውጥኖችን አበላሽቷል ይላል። በርካታ ሴራዎችን አበላሽቷል ይላል። ያገዛዙን ሴራዎች ማለት ነው። በፋኖ ስም እየተንቀሳቀሱ ተመሳሳይ ተልዕኮ በመፈጸም ላይ የሚገኙት ሰርጎ ገብ አባሎች በሙሉ የኛም የነገ ዕጣ ፈንታ በትዕዛዝ በሰራነው ጥፋት እየተቀጣን ወህኒ መግባት ነው ብለው በርክከዋል። እርግጥ ልጆቹ ጥቅምን ከማስላት ውጭ በአግባቡ ማሰብ የማይችል ጭንቅላት ስላላቸው እንጂ አሁን ስልጣን ላይ ያለው አገዛዝ ራሱ ከባባድ ትዕዛዝ ሰጥቶና ቃል ገብቶ ሲያበቃ እንደ ጄኔራል ሰዓረና ሃጫሉ ሁንዴሳ ያሉ ታዋቂና አዋቂ ሰዎችን ካስገደለ በኋላ ትዕዛዝ የሰጣቸው ኃይሎች ትዕዛዙን ተፈጻሚ ባደረጉ ቅጽበት እርምጃ ወስዶ ድምጥማጣቸውን የሚያጠፋ ከዚያም ሌሎችን ያለ ስራቸው ነፍሰ ገዳይ ብሎ የጦስ ዶሮ በማድረግ ወህኒ የሚወረውር መንግስት ነው። እንኳን ለነዚህ ያለ ትንሽ ተልዕኮ ይቅርና ከ4 ኪሎ በሚመሩ በትልልቅ ተልዕኮዎችም ላይ ያሳተፋቸውን ግለሰቦች በተልዕኮ ፍጻሜ ላይ ይወገዱ በሚል ትዕዛዝ የሚታወቅ ነው። ስለዚህ በቅርቡ ያሳምነውን ስም እያስጠራ እጅ ያስቆረጠውን አውሬም ከስራት ባለፈ በሞት ቢቀጣውም የሚገርም ባይሆንም እርምጃው በተመሳሳይ ተልዕኮ ላይ ያሉ ሰርጎ ገቦችን ማስደንገጡ ለፋኖም ለህዝቡም ትልቅ እድል ነው ይላል። ምክንያቱም እነዚህ ኃይሎች በቪዲዮና በድምፅ እየቀረጹ አረመኔ ድርጊት ሲፈጽሙ የነበሩት ቃል የተገባላቸው ነገር እንደሚፈጸም አምነው ነገ ከሀገር ወጥተው እንደሚኖሩ እያሰቡ ስለሆነ ፍጻሜያቸው እስራትና ሞት መሆኑ ከአምሳያቸው ፍጻሜ ሲረዱ ግፍ የሚፈጽሙበትን ጫካ ጥለው መጥፋታቸው ወይም መያዛቸው አይቀርም። በፋኖ ትግል ውስጥ የአንድነት ጸር ሆነውና የተለየ ዓላማ ያላቸው መስለው ከመንግስት በሚሰጣቸው ትዕዛዝ መሰረት እንዲህ ያለውን ግፍ የሚያስፈጽሙት አመራሮችም ቆም ብለው ማሰባቸው አይቀርም። ሌላውና ዋነኛው ጉዳይ ግን በቀጣይ ሙስሊሙን ሰለባ ኦርቶዶክሱን ግፈኛ የሚያደርጉ ፋኖንና ህዝቡን ባይነጣጥሉ እንኳን ህብረተሰቡን የሚከፋፍሉ በርካታ ዶክመንቶች እየተዘጋጁ የእነዚያ ግፎች ባለቤት ራሱ አገዛዙ መሆኑ እየተዘጋጁ ስለሆነ የእነዚህ ግፎች ባለቤት ራሱ አገዛዙ መሆኑን በመረዳት ሰፊ የስነ ልቦና ዝግጅት ማድረግ ያስፈልጋል ይላል። እንደ አርሲውና መተከል ያሉ ጥቃቶች እንዲሁም ስርዓቱ ላይ ጉዳት የሚያደርሱ አጀንዳዎች በመጡ ቅጽበት አጀንዳውን ለማድበስበስና ከሳሹን ለመክሰስ የሚያስችሉ በርካታ ሰው መሆንን እንድንጠላ የሚያደርጉ ቪዲዮዎች ስለተዘጋጁ ይህም መረዳትና ማሳወቅ ያስፈልጋል ይላል። በስማም ብለህ ረደው በሚለው ቪዲዮ የተሰራውን የሴራ ፖለቲካና ኦሮሞን ከአገዛዙ ጎን ለማሰለፍ የተሰራውን ትራጀዲያዊ ድራማ በማስታወስ መንቃት ይገባል በማለት ኮሎኔሉ የረሳነውን ያስታውሰናል። ከዚህ ባለፈ ግን መንግስት ከኦሮሞ ነጻነት ሰራዊት ጋር ሊደራደር ወደ ታንዛኒያ ከሄደ በኋላ ድርድሩ ሳይሳካ የቀረው ኦነሳ ወይም ኦሮሞ ነጻነት ሰራዊት በስሜ ሲፈጸሙ የነበሩ ወንጀሎች ሁሉ በገለልተኛ አካል ሊጣሩ ይገባል የሚል ከባድ ቅድመ ሁኔታ በማቅረቡ የተነሳ ነው። መንግስት ስልጣን አጋርቶ ካስገባቸው በኋላ እበላቸዋለሁ ብሎ ሲያስብ እነሱ የእስካሁኑ ግፍ በገለልተኛ ወገን ተጣርቶ ማን እንደፈጸመው ሳይረጋገጥ ስልጣን አንፈልግም በማለታቸውና ከወጥመዱ በማምለጣቸው ነበር። ስለዚህም አማራውም በስሙ የሚሰራው ወንጀል በገለልተኛ ወገን እንዲጣራ ጫና ማድረግና መጠየቅ ይገባዋል ይላል ኮሎኔሉ ለሁለተኛ ጊዜ የላከልን መልእክት።
ኮሎኔል ለላከልን መልእክት እያመሰገን በእርግጥም ደግሞ አብይ አህመድ ትልልቅ ተልእኮዎችን ሰጥቶ እንደ ሰዓረ መኮንን እንደ ሃጫሉ ሁንዴሳ ያሉ ታዋቂና አዋቂ ሰዎችን ካስገደለ በኋላ ግድያውን የፈጸሙትን ወዲያውኑ ገሎ ምንም የማያውቁትን የጦስ ዶሮ ያደረገ ሰው ነው። ይህንን ካላመናችሁ ጄኔራሉን ማንገደላቸው በሚል ርዕስ አማዞን ላይ ወጥቶላችኋል። ግቡና አንብቡት። አማዞን ላይ አንድ ታዋቂ የኛው ሰው ግን ስሙን መጥቀስ የማይችል ከጋዜጠኛው ብሎ አሳትሞታል። ስለዚህ አማዞን ውስጥ ገብታችሁ አንብቡት። እስር ቤት ያሉ ልጆች ምንም የማያውቁ መሆናቸውን ትረዳላችሁ። ሰዓረን ገዛኢ ብርሃን ያኔ የገደሉ ቅጥረኞች ወዲያውኑ ተገለው ምንም የማያውቁ ሰዎች እስር ቤት መጣላቸውን ትረዳላችሁ። እነዛ ግድያዎች ግን የተፈጸሙት በኦህዴድ በአብይ አህመድ ትእዛዝ መሆኑ እርግጥ ነው። እያንዳንዱ የኦሮሞ ኤሊት፣ እያንዳንዱ የኦሮሞ ፖለቲከኛ ሃጫሉ ሁንዴሳም በቴ ኡርጌሳም የተገደሉት በአገዛዙ መሆኑን አሳምረው ያውቃሉ። እነ ዶክተር ዳንኤል በቀለ እኮ የተባረሩት የበቴ ኡርጌሳን ግድያ ማን እንደፈጸመው መረጃውን ይፋ ሊያደርጉ ሲሉ ነው። ያንን መረጃ ሊያወጡ ሲሉ እንዳይሰጡ ተከለከሉ። ወደሆኑ ደግሞ እንዲባረሩ አደረገ አብይ አህመድ። ለምን? ግድያውን እሱ ስለፈጸመው። ለምን አይቀርብም? ለምንድን ነው ሊቀርብ ያልቻለው? በቴ ኡርጌሳ ማን እንደገደለው የሰመኮ አጣርቼ ጨርሻለሁ ብሎ ነበር በዶክተር ዳንኤል በቀለ ጊዜ። ለምን ሳይወጣ ቀረ? መረጃው እንዲወጣ በማድረግ ፈንታ ኮሚሽነሩ እንዲባረር ምክትሎቹም እንዲለቁ የማድረግ ስራ ለምንድን ነው የተሰራው? ብርሃኑ አይደሉ? አሁንስ ለምን ይፋ አያወጣውም? አያወጣውማ። ምክንያቱም ያን እንግዲህ ያስፈጸሙት እነ ሽመልስ አብዲሳ ናቸው። በተመሳሳይ መልኩ ታስታውሱ ከሆነ የዛሬ ዓመት አካባቢ በስማም ብለህ ባርከው እየተባለ የሰው ልጅ ክቡር የሰው ልጅ እንደ ዶሮ የሚታረድበት ቪዲዮ ለቀውልን ነበረ። በጣም የሚዘገንን ቪዲዮ። ከዛ በኋላ በቁጥጥር ስር ዋሉ ተባለ። ኦሮሚያ ላይ አንዳንድ ሙቭመንቶች ለመፍጠር ተሞከረ። አማራዎች ላይ ጥቃት እንዲደርስ ተደረገ። ከዛ በኋላ ግን እነዛ ተያዙ የተባሉ ሰዎች ስለተወሰደባቸው እርምጃ የምታውቁት ነገር አለ? የምታውቁት የደረሳችሁ መረጃ አለ? ስንት ዓመት ተፈረደባቸው? የት ናቸው? በሚለው ጉዳይ ላይ አንድ መረጃ ማግኘት አትችሉም። በወቅቱ በስማም ብለህ የሚለውን ቃል የተጠቀሙት ለምንድን ነበር? ኦርቶዶክስን ተጠቂ ለማድረግ ነበር። በስማም ብለህ የሚል ቃል እንዲጨመር የተደረገው ኦርቶዶክስን ተጠቂ ለማድረግ፣ ኦርቶዶክስን ግፈኛ ለማድረግ ነበር። በተመሳሳይ መልኩ መስቀል እዚህ ጋር ያደረገ የተነቀሰ ሰው የአሁኑ ግፍ እንዲፈጽም የተደረገውም ተዋህዶ በሚል ሰበብ ኦርቶዶክስን ተጠቂ ለማድረግ ነው። ከአማራ ባለፈ ኦርቶዶክስንም አብሮ መምታት ስለሚፈለግ ነው። ስለዚህ ይህንን መረዳት ያስፈልጋል። በተረፈ ግን ለጠለስ ሚዲያ የደረሰው መረጃ እንደሚያመለክተው ልጁ አማርኛ ተናጋሪ አለመሆኑን ተረድተናል። እንግዲህ እንደምታስታውሱት በቶ ተፋሰስ የሚባለው አካባቢ ከላላ፣ ወግዲ፣ ሚዳ ኦሮሞ አንዳንድ ቀበሌዎች ውስጥ የሚኖረው ኦሮሞዎች አሉ። ዛሬ መሀል ሜዳ ላይ ምናምን እያለ ልጁ ሲቀባጥር ነበር። ግን አይደለም። ለእኔ የደረሰ መረጃ የሚያመለክተው እነዚህ በቶ ተፋሰስ ውስጥ ያሉ ወግዲም ላይ ከላላ ለምሳሌ አቤቷ አሁን ፈንታው ሙሀብ የሚንቀሳቀሱበት ደገር የመሳሰሉ አካባቢዎች አፋን ኦሮሞ ተናጋሪዎች ናቸው። መልካቸው ደግሞ እንደዚህ ናቸው። የሾጣጣ የሆነ ገጭ ያላቸው ልክ ከባቴ እንትን ጋር የሚመሳሰሉ አርጎባዎችን የሚመሳሰሉ ቀዮች ናቸው። ስለዚህ ተልኮ ተሰጥቶት የገባ ኤጀንት ነው። በብሔሩም ሲጣራ አማራ ለመሆኑን የደረሰ መረጃ ያመለክታል። አማራ ለመሆኑ ግን እንደ ትልቅ ነገር የሚቆጠር አይደለም። ብሔሩ ኦሮሞም ይሁን አማራም ይሁን ትግሬም ይሁን ሶማሌም ይሁን ከዚህ ግድያ ጀርባ ያለው አገዛዙ ነው። እንኳን አይደለም ተራ ግለሰብ ላይ ይቅርና ሃጫሉ ሁንዴሳ ላይ የኦሮሞ ሕዝብ እንደ አይከን የሚመለከተውን ሃጫሉ ሁንዴሳ ላይ እኮ እጃቸውን የሚሰነዝሩ ኦሮሞዎችን መቅጠር የቻለ አገዛዝ ነው። ያገዛዝ የሰው ልጅ ቅድስናም አለው እርኩሰትም አለው። ለገንዘብ ሲል ለጥቅም ሲል የማያደርገው ነገር የለም። በየትኛውም ዓለም ላይ ደግሞ እንደዚህ አይነት ነፍሰ ገዳዮች አሉ። ለጥቅማቸው ሲባል አሁን ይሄ ልጅ ቃል ተገብቶለት ወደ ውጭ ሀገር ትላካለህ ተብሎ ተልኮ ተሰጥቶት የተሰማራ መሆኑን ከኮሎኔሉ የደረሰ መረጃ ያመለክታል። በተመሳሳይ መልኩ በዓለም ሳጋ በተለያዩ ቦታዎች ላይ እገታ፣ ግድያ የሚፈጽሙት በፋኖ ስም እየተንቀሳቀሱ ያገዛዙ ቅጥረኞች መሆኑንም ነግሮናል። ስለዚህ ይህን አረመናዊ ድርጊት የፈጸመው ማንም ይሁን ማን ሊወገዝ ይገባል። ግን ጥቃቱን ማስቀረት የምንችለው ደግሞ ለባለቤቱ በመስጠት ነው። ዳንኤል ክብረት ትናንት የጻፈውን አይታችኋል አይደለ? ብዙ ቪዲዮዎች አግኝተናል፣ ከሰበሰብናቸው ሞባይሎች ውስጥ ብዙ ቪዲዮዎች አግኝተናል ይላል። በፍጹም እነዚህ ልጆች እጃቸውን የሰጡት ትናንትና በአሳምነው ስም እየማለ መንግስትን ደገፍክ ብሎ እጅ ሲከተክት የታየው አረመኔ
እንደገና የመንግስትን የሰላም ምርጫ ተቀብሎ የሚገባበት ምክንያት ሊኖር አይችልም። ተልኳቸውን ሲፈጽሙ የሰላም አማራጭን ተቀበሉ እየተባለ ይገባል። በተመሳሳይ መልኩ እነ ቆራጡ የሚባሉት እነ አማኑ እንዴት ነው የገቡት? እነ ጸዳሉ እንዴት ነው የገቡት? ከገቡት በኋላ ምንድን ነበር ሲናገሩ የነበረው? እኛ ከገባን በኋላ ደቡብ ጎንደር አካባቢ ኬላ ጥሎ የሚሰበስብ የለም እያለ ቲክቶክ ላይ ገብቶ ሲናገር ነበር። ስለዚህ ወንጀሉን ስንሰራ የነበርነው እኛ ነን እያለ ነው። እና እነዚህ አይነት ሰርጎ ገቦች መግባታቸው ሊታወቅ ይገባል። እነ ዳንኤል ክብረት በቀጣይ በርካታ ቪዲዮዎች እያቀናበሩ መሆኑን ትናንት ነግሮናል። ዳንኤል ክብረት ኦርቶዶክስን ሊያጠፋ አማራን ሊያጠፋ በአማራ ባህል ወግ መሰረት ያደገው ኦርቶዶክስን ሊያጠፋ ደጀ ሰላማ ውስጥ ሲርመጠመጥ ደጀ ሰላማ ውስጥ ህብስቷን እየበላ ጸበሏን እየጠጣ ካደገ በኋላ ሞዓ ተዋሕዶ በሚል ታርጋ ቤተክርስቲያኒቱን ለማስመታት አቅዶ የሚጠነስሰው ሴራ ነው። ይህም መረዳት ያስፈልጋል። ባለፈው በስማም ብለህ እንዲያርገው የሚል ዘግናኝ የሆነ ነገር ሲሰራየን፣ በተመሳሳይ መልኩ መስቀል ያለው ኤጀንት እንዲህ አይነት ግፍ እንዲፈጽም የተደረገው ቤተክርስቲያኒቱንም መምታት ስለተፈለገ ነው። ቀጣዩ ርዕሳችን የሽግግር መንግስትን ይመለከታል። በኦሮሞ ኤሊት፣ በኦሮሞ ፖለቲከኞች፣ በኦህዴዶችም ጭምር የሚመራ የሽግግር መንግስት ኦሮሚያ ላይ እየተዋቀረ ነው ይላል የደረሰ መረጃ። ይሄ ደግሞ ለአብይ አህመድም ተነግሮን ነበር ይላል። አብይ አህመድ ፌል አድርገሃል፣ ከዚህ በላይ እርቀት መጓዝ አትችልም፣ ከዚህ በኋላ የኦሮሞማን ፍኖተ ካርታ ተግባራዊ ልታደርግ አትችልም፣ አቅመን ጨርሰሃል፣ ጉልበትህን ጨርሰሃል፣ እድልህን አሟጠህ ተጠቅመሃል፣ ስለዚህ ልታስረክበን ይገባል የሚል ጥያቄ ቀርቦለታል ይላል የደረሰ መረጃ። ይህን ጥያቄ ያቀረቡት ደግሞ አንጋፋ የኦሮሚያ ክልል ፕሬዝዳንት የነበሩ የኦህዴድ አመራር የነበሩ የበፊቶቹም ጭምር ማለት ነው፣ ከአዲሶቹም የተቀላቀለበት አሁን ላይ ኢኮኖሚው ከእጃችን ውጭ ወጥቷል። ኢኮኖሚውን መቆጣጠር የማንችልበት ሁኔታ ተፈጥሯል። ዶላር እንደምታዩት ነው 185 ብር ገብቷል። 185 ብር። አብይ አህመድ ባህር በር እያለ የሚዋራችሁ ኢኮኖሚው ከቁጥጥር ውጭ እየወጣ መሆኑን ሲረዳ ነው። ለማደንቆር ለማደንዘዝ የባህር በር አጀንዳ ያመጣል። የተለያየ የፎቶ ፖለቲካ ሲሰራ ታውታላችሁ። ዝባዝንኬ እያመጣ ሲያስተራጭ የምታዩት ዋናው ነገር ከመዳፉ እየወጣ በመሆኑ የተነሳ ነው። ስለዚህ ኢኮኖሚው መጨረሻ መቆጣጠር የማይቻልበት ሁኔታ ደርሷል። ዜጎች በሀገራቸው በመንግስታቸው እምነት በማጣታቸው የተነሳ ሀብታቸውን ወደ ውጭ ሀገር እያሸሹ ነው። በቢሊዮን ዶላር የሚተመን ሀብት ከሀገር እየሸሸ ነው ይላል። ማሸነፍ የማይቻል ሆኗል። በየአካባቢ የለከስከው ጦርነት ላይ ማሸነፍ አልቻልክም። የኦሮሞ ነጻነት ሰራዊትን ማጥፋት አልተቻለም። ፋኖ ማሸነፍ አልተቻለም። ህወሓትን አስገብሮ ማስገባት አልተቻለም። በሌሎች ቦታዎችም ላይ ተመሳሳይ ነገር እየተፈጠሩ ነው። አሁን ላይ ለምሳሌ የደቡብ ፋኖ የሚባል ወይም የኢትዮጵያ ፋኖ የሚባል መመስረቱ የሚዘነጋ አይደለም። ስለዚህ ማሸነፍ የማይቻል ሆኗል። ሀገሩ እየፈረሰ ነው። አመራሩም ጭምር የብልጽግና አመራርም ጭምር አሁን ላይ በራሳቸው እምነት አጥተዋል። በስርዓታቸው በመሪያቸው እምነት አጥተዋል። ስለዚህ ስልጣን ልታስረክበን ይገባል ተብሎ አብይ አህመድ ጥያቄ ቀርቦለት እንዳታስቡት እበላችኋለሁኝ፣ አንድ ባንድ ለቃቅሜ አጠፋችኋለሁ እንዳላቸው የደረሰ መረጃ ያመለክታል። ይሄ ከታማኝ መረጃ ምንጭ የደረሰንን ነው ወደ እናንተ እያደረስን ያለ ነው። በቅርቡ የምናያችሁት እንግዲህ እነ ጀዋር በኦኤልኤፍ እና በኦፌኮ የሚመራ የክልል ሽግግር መንግስት ለማዋቀር አንዳንድ ስራዎች መስራታቸውን ገልጸዋል። በኦኤልኤፍ እና በኦፌኮ የሚመራ የክልል የሽግግር መንግስት እንዲዋቀር ትእዛዝ ሰጥተዋል። ኦኤልኤፍ እና ኦፌኮም በቅርቡ ለሽመልስ አብዲሳ በጻፉት ደብዳቤ በጣም በቅርብ ጊዜ ውስጥ ተገናኝተን መነጋገር እንፈልጋለን፣ የምናነጋገር ጉዳይ ስላለ እድሉን ፍጠርልን የሚል ጥያቄ በአደባባይ መቅረባቸው የሚዘነጋ አይደለም። ሽመልስንም የፈለጉት ከዚሁ ጋር በተያያዘ ነው። በተረፈ ግን አብይ አህመድ አልሰማችሁም በማለቱ የተነሳ ሰሞኑን በአንዳንድ ዩኒቨርሲቲዎች ላይ አመፅ አንቀሳቅሰው አሳይተውታል ይላል የመረጃ ምንጫችን። የሰሞኑ በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች የታዩ አመፆች ዳውን ብርሃኑ የሚሉ አመፆች ዋነኛ ዓላማቸው ዋነኛ መልእክታቸው ግን ለአብይ አህመድ ነው። ማትሰማን ማትቀበለን ከሆነ ቀጣው ዳውን ብርሃኑ ሳይሆን ዳውን አብይ ብለን እንመጣልሃለን። በአንዳንድ ሁለተኛ ደረጃ ትምህርት ቤቶች፣ አንደኛ ደረጃ ትምህርት ቤቶችም ተመሳሳይ አይነት አመጾችን አሳይተውታል።
ስለዚህ ያንን እንዲፈጠር የተደረገው አመፁ እንዲቀሰቀስ የተደረገው አብይ አህመድን ለማስገደር ነው። በንግግር ሊገባው ስላልቻለ በህዝባዊ እምቢተኝነት ከምትወገድ በአጭር ጊዜ ውስጥ ዩኒቨርሲቲዎችን አንቀሳቅሰን ስምህን ሳንጠራ ዳውን ብርሃኑ በሚል ቅዋሜ አቅማችንን አሳይተናል። እማትሰማ ከሆነ የኦሮሞ ህዝብ ግልብጥ ብሎ እንዲበላህ እናደርጋለን። ስለዚህ ዓላማቸው ጫና መፍጠር መሆኑን የደረሰ መረጃ ያመለክታል። የሽግግር መንግስቱ ላይ ኢትዮጵያኒስት ካምፑ እንደሚሳተፍ ህወሓትም በዋናነት አብሮ እየሰራ መሆኑን ይህም የሽግግር መንግስት በኦሮሞ ኤሊት የሚመራ መሆኑን በነ ጀዋር መሐመድ፣ በነ ፕሮፌሰር መራራ፣ በነ ፕሮፌሰር እስቃኤል ገቢሳ የሚመራ መሆኑን የደረሰ መረጃ ያመለክታል። ከዛ በኋላ የታሰበው ምንድን ነው? አብይ አህመድ ስልጣን የማያስረክብ ከሆነ መከላከያው ከአማራ ክልል ወጥቶ ወደ አዲስ አበባ መጥቶ እንዲረብሽ ማድረግ ታቅዷል። መከላከያው ከአማራ ክልል ወጥቶ ወደ አዲስ አበባ መምጣት እንዲረብሽ ማድረግ ይሄ ዓለም አቀፍ እውቅናም አግኝቷል። ቀጥሉበት ተብለዋል። በምዕራባውያንም ዘንድ ቀጥሉበት። የሽግግር መንግስት አሁን ላይ አዋጩ መንገድ እሱ ነው። የጠመንጃ ትግል እያካሄዱ ያሉ ኃይሎች ብቻቸውን በጠመንጃ ይሄን አገዛዝ ማስወገድ የማይቻል ስለሆነ በህዝባዊ እምቢተኝነትና በተለያዩ ጫናዎች ወደ መስመሩ ግቡ፣ ከዛ በኋላ እኛም የራሳችንን ጫና እናደርጋለን እንዳሏቸው ከደረሰ መረጃ ተረድተናል። ስለዚህ መከላከያውን ከአማራ ክልል አስወጥቶ ወደ አዲስ አበባ መምጣት፣ ከዛ አብይ አህመድ ሾልኮ እንዲወጣ ማድረግ፣ መንበሩን መቆጣጠር፣ ከዛ በኋላ በኦሮሞ ፖለቲከኞች የሚመራ የሽግግር መንግስት ማዋቀር፣ ከአማራ ክልልም በዋናነት የአገው አካባቢ የአርጎባ እና የቅማንት ኃይሎችን እነሱም ወደፊት ማምጣት ታስቧል። ፋኖን ያላሳተፈ የሽግግር መንግስት ውጥን መሆኑንም ተረድተናል። ስለዚህ ይህም መረጃ ደግሞ ፋኖዎችም እንዳላቸው ሰምተናል። ይህም መረጃ ፋኖዎችም ጭምር አላቸው እና መበታተናቸው ይፈለጋል። ጎጃም፣ ጎንደር፣ ወሎ፣ ሸዋ ላይ ሆነው እዛ ላይ ጥቅማቸው እንዲከበር ማድረግ እና ይሄ መረጃ ነገ በተግባር ተገለጸም አልተገለጸም ግን ፋኖዎች በእርግጠኝነት መረጃውን አላቸው፣ ተረድቻለሁ። የሽግግር መንግስት ማዋቀር ስራ እየተሰራ መሆኑም ያም ኃላፊነት በዋናነት በኦሮሞ ኤሊት እየተመራ መሆኑን መረጃው አላቸው። ስለዚህ እና አማራ ግዙፍ ኃይል ሆኖ በየትኛውም በሚመጣ ነገር የድርሻን ለመቀበል አንድ መሆን ግድ ይላል። እርግጥ እንደ ሸዋ እንደ ጎንደር እስካሁን ድረስ የተበታተነ ነበር፣ ወደ 2 ወደ 3 የነበረ እሱ ወደ አንድ እየመጣ መሆኑን ተረድተናል። እንደ አማራ ግን አንድ መሆን ያስፈልጋል። እንደ ሸዋ እንደ ጎንደር እንደ ዞን እንደ ቀጠና እየሰራን ነው እየተባለ እንደ አማራ መሰራት ያለበት ሊዘነጋ አይገባም። በጣም አፋጣኝ የሆኑ ነገሮች እየመጡ ነው እንዳይመስላችሁ። አብይ አህመድ ህይወት ያለው መስሏችሁ ከሆነ ተሳስታችኋል። ሌሎች አማራዎችም ማለት ነው። አብይ አህመድ ጠንካራ መስሏችሁ ከሆነ ጆሃንስበርግ ደቡብ አፍሪካ ሄዶ የዓለም መሪዎች ጋር ፎቶ ሲነሳ ሲጨባበጥ ጠንካራ መሪ መስሏችሁ ከሆነ ተሳስታችኋል። አብቅቷል። አብይ አህመድ ዋናውን ነገር መስራት አቅቶት የሾው ፖለቲካ ውስጥ ነው ያለው። ስለዚህ አብይ አህመድ የተዳከመ መንግስት ነው። ያዳከመው ደግሞ የፋኖ እንቅስቃሴ ነው፣ የአማራው ተቃውሞ ነው። አማራው አልፈልግህም ብሎ በተለያየ መንገድ ፊቱን መንሳቱ ነው። አብይ አህመድም በዚህ ልክ አንገዳግዶ ከራሱ ክልል የወጡ የራሱን ማንነት የሚጋሩ ኃይሎች ተሰባስበው የሽግግር መንግስት የሚል ጥያቄ ያቀረቡለት አማራው እንዳስወገደው ስለገባቸው ነው። ስለዚህ የአማራውን ትግል ፋኖ እንዳያስበላው መጠንቀቅ አለበት። በጣም በፍጥነት መንቀሳቀስና አማራዊ ድርጅት መመስረት ያስፈልጋል። ሌላኛው ርዕስ አፈሳን ይመለከታል። አፈሳ ተጧጥፎ ቀጥሏል። በአዲስ አበባ የካ፣ ለሚኩራ፣ ቂርቆስ፣ ቦሌ፣ አራዳ፣ ልደታ ይሄ በፌስቡክ ኢንቦክስ የተላከ ነው። ከተለያዩ ቦታዎች ላይ የሚመጣው የአፈሳ ዜና ማለቂያ የለውም። አዲስ አበባ ላይ ሰፊ አፈሳ እየተካሄደ ነው። በተመሳሳይ መልኩ ወሎም በወልዲያ፣ በመርሳ፣ በኮምቦልቻ ወጣቶችን እያፈሱ ወደ ማሰልጠኛ ጣቢያ የማስገባት ስራ እየተሰራ ነው። ግማሹ ወደ እስር ቤት ይባላል። ከእስር ቤት እንደገና ጭነው ወደ ማሰልጠኛ ጣቢያ እየወሰዷቸው ነው። አብይ አህመድ እስከ መጨረሻው ድረስ ያለችውን አቅም ሳይጠቀም ስልጣኑን የሚያስረክብ ሰው አለመሆኑ ይታወቃል። በ49 ቢሊዮን ብር የሰራውን ፓላስ አጠናቆ መኖር የሚፈልግ ሰው ነው። ተገዶ ህይወቱን የሚያጣ መሆኑን እስካልተረዳ ድረስ በቀላሉ እጅ እንደማይሰጥ ግልጽ ነው። ስለዚህ አሁንም ለዚህ ዘመን በማይመጥን መልኩ ወደ አፈሳ ገብቶ በዘመናዊ ዓለም ውስጥ የተፈጠረው ኋላ ቀሩ ጠቅላይ ሚኒስትር በታፈሰ ወጣት ታፍሶ በሰለጠነ ወጣት እሱን ሰራዊት አድርጎ ሊያሸንፍ
አሁንም ተፍተፍ ማለቱን ቀጥሏል። ስለዚህ በተለያዩ ቦታዎች ላይ አፈሳ እየተደረገ መሆኑን መረጃዎች አመላክተዋል። ሌላው ድሮን ነው። ወደ አማራ ክልል 213 ካሚካዜ ድሮን ባህር ዳር መግባቱን ሰምተናል። 213 በአገር ውስጥ የተመረቱ አጥፍቶ ጠፊ ድሮኖች ሙከራ ወደ ባህር ዳር ተጭነዋል። ስለዚህ አማራው መጠንቀቅ አለበት። አማራውን የሚጨፈጭፉ ህይወት የሚያረግፉ 213 ካሚካዚ ድሮኖች ባህር ዳር መግባታቸውን ሰምተናል። ሌላኛው የሪፖርተር የህዳር 17 እትም ነው። በፊት ገጹ ያወጣው ነው። ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ ከ5.6 ቢሊዮን ብር ሰምታችኋል። ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች ተከሰሱ ይላል። 5.6 ቢሊዮን ማለት የአንድ ክልል በጀት ማለት ነው። ዘንድሮ ለትግራይ ክልል የተመደበው 5.6 አይደርስም። የተመደበው ከዛ በላይ ቢሆንም በወረቀት ደረጃ የተላከላቸው በጀት ግን 5.6 ቢሊዮን አይደርስም። የሐረሪና የድሬዳዋ በጀት ዓመታዊ በጀት ቢደመር 5.6 ቢሊዮን ብር አይደርስም እና በጣት ቢቆጣጠሩ አመራሮች ከማዳበሪያ ግዢ ጋር በተያያዘ 5.6 ቢሊዮን ብር ኪሳራ ማድረሳቸው ተሰምቷል። ሪፖርተር ዘግቦታል። ይሄ ጉዳት ሊደርስ የቻለው አገዛዙ ዘንባባ ተገጨ፣ አበባ ተቀነጠሰ እያለ በጣም ተልካሻ የሆኑ ስራዎች ላይ ሲንደፋደፍ እዛ ጋር የተገዛው ማዳበሪያ በስብሶ የጨው ክምር ሆኖ ተገኘ። የሚገርመው ነገር ጀዋር መሐመድ ይህን መረጃ እስኪያወጣው ድረስ አብይ አህመድ ቅንጣት ታክል እንቅስቃሴ አላደረግም። ርዕስም አይደለም ለብልጽግናዎች ጀዋር ገፍቶ በቪዲዮ በምኑም ስለዋጣው እንጂ ብልጽግና ርዕስም አይደለም። ብልጽግና አዲስ አበባ ላይ አበባ እያጠጣ ነበር። ዘንባባ የሚገጩትን እየቀጣ ነበረ። አበባ የሚቀነጥሱትን ሳር የሚረግጡትን እየቀጣ ነበር። ከዚህ በላይ ታዲያ ስራ መንኮታኮት አለ እንዴ ወገኖቼ? የ5.6 ቢሊዮን ብር ማዳበሪያ ሲበሰብስ የጨው ተራራ መስሎ በዛ ልክ እየተፈረካከሰ እየተፈጨ ወደ ሀገር ቤት ለመግባት ሲሞክር አገዛዙ አዲስ አበባ ላይ ኮሪደር ልማት እያለ አመራሩን ሰብስቦ ያዘጠዝጥ ነበር። ይሄ ተራ የሆነ ጠቅላይ ሚኒስተር፣ ተራ አትክልተኛ ሊሆን የሚገባው ጠቅላይ ሚኒስተር የግርማ ሰይፉን ቦታ ሊቆጣጠር እሷ ነች ለአብይ አህመድ የምትመጥነው። የግርማ ሰይፉ የአትክልተኝነት መደብ ነው እና እዛ ላይ ሲንደፋደፍ ውሃ ሲያጠጣ ጽጌረዳውን አያችሁ። ይሄን አበባ ምን እንደሚመስል፣ ይሄ መብራት እንዴት እንደሚፈነጥቅ አያችሁ። ይሄ ውሃ ወደ ሰማይነት እንደሚረጭ አያችሁ እያለ ሲያስጎበኝ የ5.6 ቢሊዮን ብር ኪሳራ ያደረሱ አመራሮች በጀዋር ጥቆማ መሰረት ማለት ነው ዛሬ ላይ ወደ እስር ቤት ገብተው ክስ ተመስርቶባቸዋል። በዚህ ሊመሰገን ይገባል። ትልቅ ውድመት ነው፣ ሀገራዊ ውድመት ነው የተፈጸመው። ስለዚህ ያን መረጃ አውጥቶ እነዚህ ሰዎች ላይ እርምጃ እንዲወሰድ ማድረግ ቀላል ስራ አይደለም። በተረፈ ግን ይሄ ጉዳት የደረሰው አገዛዙ እንዳልኳቸው አዲስ አበባ ላይ ከትራፊክ ከምን የ200 ቢሊዮን ብር ገቢ መሰብሰብ አቅዶ በየቀኑ 15 ሺህ ብር ሰብስባችሁ ማምጣት አለባችሁ እያለ የትራንስፖርት ባለሙያዎችን ያን ካላመጣችሁ አባረራችኋለሁ ምናምን እያለ ባለበት ሰዓት ላይ በሌላ በኩል ደግሞ ዛጋ የ5.6 ቢሊዮን ብር ማዳበሪያ በስብሶ ከጥቅም ውጭ ነው ተገኝቷል። እና ይሄ ከዚህ በላይ መቼም የአገዛዝም መዳከም አንድ መንግስት ሊሆን አለመቻሉን የሚያሳይ ከዚህ የበለጠ ተግባር ሊኖር አይችልም። ሌላው እንግዲህ አማራውን ከመጠን በላይ የሚንቁ እነሱ በፈለጉት ሰዓት ላይ ወደ ፈለጉት አቅጣጫ መጠምዘዝ እንደሚችሉ የሚያስቡ በጣም ደካማ የሆኑ የአማራ ልጆች ምድራችን ላይ መፈጠራቸው የሚዘነጋ አይደለም። ዛሬ አማራ ላለበት ምስቅልቅል በዋናነት የአንበሳውን ድርሻ የሚወስዱ ኃይሎች መካሪ ሆነው ተከስተዋል። የአብን ቡችሎችም ጭምር አሁን ላይ መካሪ ሆነው ተከስተዋል። ትናንትና ህዝባቸውን ይሄ ሁኔታ ይከሰት ዘንድ እንደውም ከዚህ የባሰ ሁኔታ ይከሰት ዘንድ አማራው ይገብር ዘንድ አማራው ልክ ምክትል ጠቅላይ ሚኒስተር እንደሚደረገው ሁሉ የአማራ ህዝብ ምክትል ህዝብ እንዲሆን በሀገሩ ላይ ምክትልም አልተፈቀደለትም፣ የበታች ሆኖ መኖርም አልተፈቀደለትም። ብቻ በየቦታው እየታረደ እየተሳደደ እንዲኖር ይሁንታቸውን የቸሩ ኃይሎች አሁን ላይ መካሪ ሆነው ተከስተዋል። ነጋሻው መርሻ እናንተ የሰራችሁትን ብትረሱት እኛ እንረሰውም። ጋሻው መርሻ የአማራ ልዩ ኃይል እንዲበተንና አማራ ክልል ትጥቅ አልባ እንዲሆን እታገላለሁ ብሎ ስልጣኑን የተቀበለው አማራ ላይ የሚካሄዱ ኦፕሬሽኖች ላይ የድርሻዬን አበረክታለሁ ብሎ ነው።
የፕሪቶሪያው መድረክ ላይ አማራ መገኘት የለበትም የሚል መግለጫ ከአብኖች ጋር ያወጣው ፋኖን ማሸነፍ ያልተቻለው የብአዴን አመራርን የማጥራት ስራ ስላልተሰራ ነው በሚል ምክር በጥቂቱም ቢሆን ወገናዊ ስሜት ያላቸው አመራሮች ተጠርገው እነ ዘላለም መንግስቴ ባህር ዳርን እንዲፈነጩበት ያደረገው ትንሽ አማራዊ ስሜት ያላቸው እነሱ ከፋኖ ጋር እየሰሩ ነው ተብሎ ተጠራርገው እንደነ ዘላለም መንግስቴ ያሉ በማንነት አማራ ያልሆኑ እንደነ አብዱ ሁሴን ያሉ እንደነ አህመድ መሐመድ ያሉ ኃይሎች አማራ ምድር ላይ እንዲፈነጩ ማድረግ የቻለው የወድድ አባል የነበሩ የወድድ አመራር የነበሩ ግን በአደም ብለው ባህር ዳር ላይ ቁጭ እንዲሉ ያደረገው እነጋሻው መርሻ ናቸው። አገዛዙ በሙላቁ ጠበቅ ያለ እርምጃ እንዲወስድ ሲወተውት የከረመው የለም መንግስት ሙላቁን አልተጠቀመም፣ በሙላቁ ተንቀሳቅሶ ይህን ዘመቻ ባጭሩ መቋጨት አለበት እያለ ሲወተውት የከረመው እነ ክርስቲያንና ዶክተር ቴዎድሮስ ታስረው እንዲቀሩ ከፈረዱት መካከል አንዱ የሆነው አሁንም እንዳይፈቱ ጫና እያደረጉ የሚገኙት የአማራን ብቸኛ ፓርቲ ሽጦ ፖስተኛ የሚል ሹመት ከተቀበለ በኋላ የትጥቅ ትግል ብቸኛ አማራጭ እንዲሆን ያደረገው አማራ በፓርቲ ሊታገል እኮ አብን የሚባል ፓርቲ አዋልዶ ነበር። ከብዙ ምጥ በኋላ አብን ተዋልዶ ነበር። አብንን ሽጦ እንደገና ጠመንጃ እንዲያነሳ ያደረገው ጋሻው መርሻ በቅርቡ ዶክተር ደሳለኝ ፓርላማ ላይ የህዝብ ጥያቄ ያቀረበ ብሎ የጻፈውን ጽሑፍ ታስታውሳላችሁ አይደል? በቅርቡ ዶክተር ደሳለኝ ፓርላማ ላይ የህዝብ ጥያቄ ያቀረበ ብሎ በባንዳነት ሲፈርጅና የስር ጥቆማ ሲሰጥ የታየው ጋሻው መርሻ መሃል አሰላሳይ መጫወት ጀምሯል። ዋነኛው የችግሩ ፈጣሪ እሱ ሆኖ ሳለ መካሪ ሆኖ ተከስቷል። እና ይሄ ደግሞ አይነት አስተሳሰብ ሊመጣ የቻለው ህዝብን ከመናቅ ነው። ማን ነው ችግሩን የፈጠረው? እናንተ አይደላችሁ እንዴ? የችግሩ ራስ ዛሬ ራሱ የጻፈውን ጽሑፍ ብትመለከቱ ደግሞ አመራር የማጥራት ስራ ይሰራ ይላል። የፈለገ አመራር ቢመደብ ጋሻው መርሻ ከፌደራል ወደ ክልል ብትመደቡ የአማራን ህዝብ ልታሸንፉት አትችሉ። ምክንያቱም ወደ ትግል ሜዳ ይዞት የሄደው ጥያቄ መሰረታዊ ጥያቄዎች ናቸው። ለእናንተ ተጽፎ ተሰጥቷችሁ ነበረ፣ ሽጣችሁ ፖስተኛ ሆናችሁበት እንጂ 1 2 3 4 ተብሎ ተዘርዝሮ ተሰጥቷችሁ ነበር። የአማራን ጥያቄ ለመጀመሪያ ጊዜ ዘርዝሮ ያቀረበው አብን ይባላል አይደለም። የአማራ ልጆች ጽፈው ለአብን አስረክበውት ነበር። አብን እነዚህ ሁሉ እኮ ሲጠቃለሉ 7ቱ ጥያቄዎች ሲጠቃለሉ ወንበር ነው ትርጓሜያቸው በማለት በለጠ ሞላ ጋር አነስ ያለ ወንበር ተቀብላችሁ ጥያቄያችንን ሸጣችሁት እና ዛሬ መካሪ ሆነው ሲመጡ በጣም አሳፋሪ ነው። እና ድርድር መፍትሄ ምናምን የሰላም ጥሪ ይላል። ምን ለማለት ነው? ያንን ቆፈር አድርጋችሁ ስትመለከቱት ፋኖ ጅስጥና ግማሹ ወደ ፓርቲ ትግል ይግባ፣ ተዋጊው ደግሞ መከላከያ ሰራዊት ይሁን ነው። ወደ መከላከያ ሰራዊት ወደ አድማ በታኝ ይቀላቀል ነው። የመጨረሻ ጥሩ ሐሳብ ያለ ይመስላችኋል? ግን የዳፍንታም ሐሳብ ነው ውስጡ ያለው። እነሱም ያስቡትን ሐሳብ ኦህዴድ ራሱ የኦህዴድ ጄኔራሎች ራሱ አያስቡትም። በመግለጫም እኮ ሲገልጹልን ነበር። እና ጸዳሉ እጅ የሰጡ ጊዜ ይሄ የሚበረታታ ነው፣ ሌላውም ፋኖ ቶሎ ብላችሁ እጅ ስጡ የሚል ጥያቄ ሲያቀርቡ ነበር። ስለዚህ መፍትሄ የሚባለው መንግስት መረር ያለ ውሳኔ ወስኖ ኑ ወደ ሰላም የሚል ጥሪ ያድርግ። ከዛ በኋላ እየተንጋጉ መጥተው ግማሹ ይታገላል ያለው በፓርቲ ይታገል፣ ግማሹ ደግሞ መከላከያን የሚቀላቀል የሚል ነው መፍትሄያቸው። ግን የሚገርመው ነገር ከዚህ በኋላ ማለት ነው ቅድም ኮሎኔሉ እንደነገረን ፋኖንና ህዝብን እነጥላለሁ ብሎ አገዛዙ ያሰማራቸው ኤጀንቶች ነበሩ። ግማሹም ወደ ውጭ ሀገር እልካችኋለሁ፣ ይህን ያህል ሚሊዮን ብር ሰጥቼ የተሻለ ኑሮ እንድኖሩ አደርጋችኋለሁ እያለ ያሰማራቸው ነበሩ። እና እነዛ ሰዎች የኦዲዮ ቪዥዋል ስራ እየሰሩ ግፍ እየፈጸሙ ብዙ ነገር ሲሰሩ ቆይተዋል። ዛሬ ግን የስራ ባልደረባቸው ላይ የተወሰደው እርምጃ እንዳስበረገጋቸው ነው ኮሎኔሉ ሹክ ያለን። እንግዲህ ኮሎኔሉ በዋናነት አማራ እንደሆነ ነው የገለጸልን። አማራ ላይ እንደዚህ አይነት ሸፍጥ ሲሰራ፣ በሃይማኖት የመከፋፈል ስራ ሲሰራ ሬድዋን ሁሴን አደራጀው ሴል አለ። በነ ሙጂባ አሚኑ በነ አብዱጀሊል ሻሊ ካሳ የሚመራ ሴል አለ። ያ ሴል አሁን ራሱ እጁ ሲቆረጥ ያየነውን ግለሰብ ሃይማኖቱን ወደ ሙስሊም ቀይረው መስጂድ ላይ ሲያስለምኑት ነበረ። ለማሳደግ ጥረት ሲያደርጉ ነበር። ኬሱን ለማወሳሰብ የእምነት ግጭት ለመቀስቀስ ጥረት ሲያደርጉ ነበረ። ግን እየወጡ ባሉ መረጃዎች መሰረት ኢቨን ሲቆረጥ የሚታየው ልጅ ራሱ አብሮ እሱ ጋር ኖቬምበር 12 ወደ ሰላም አማራጭ መጡ ተብሎ ፎቶ ከተነሱ ፋኖች መካከል አንዱ ይሄ ልጅ ነበር ነው የሚባለው። ቀድሞ የተሰራም ብቻ ሳይሆን
ከኖቬምበር 12 እንግዲህ ቀድመው ኖቬምበር 2 አካባቢ ሰጡ። ኖቬምበር 12 አካባቢ ዜናው እንዲዘገብ ተደረገ። ከዛ በኋላ የዶክመንተሪ እንዲሰራ ተደረገ የሚልም መረጃ እየወጣ ይገኛል። ኤኒዌይስ ግን ከነበሩት ኤክስፔሪየንስ እንነሳ የእነዚህ ሁሉ ግፎች ባለቤት አገዛዙ መሆኑ ግልጽ ሆኗል። ግን የሰላም አማራጭ የሚለው ደግሞ እንደማይሆን ተረጋግጧል። ትናንትና እንኳ ያመጣቸውን እንዲህ አይነት ኮንስፓሬሲ ውስጥ እያስገባ መልሶ እየበላቸው ትናንት እነ ሰዓረን ካስገደላቸው እነ ሃጫሉን ካስገደላቸው በኋላ እንደበላቸው ሁሉ አሁንም ለተለያዩ ስምሪት አስገብቷቸው የነበረውን ለተለያዩ ሴራ አስርጎ ያስገባቸውን ኤጀንቶች ላይ እርምጃ እየወሰደ ስለሆነ የፋኖ ትግል መጥራቱ አይቀርም። አገዛዙም እያደረጋቸው ያሉ ነገሮች በሙሉ የሽንፈት ናቸው። አንድ መንግስት ነኝ የሚል አካል በህዝቡ መካከል የሃይማኖት ግጭት ለመቀስቀስ ከሞከረ በግጭት በእነዚህ አይነት ተልካሻ ነገሮች ስልጣኔን አቆያለሁ ብሎ ካሰበ ከዚህ በላይ የመሸነፍ ምልክት የለም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን ቋጨው። አመሰግናለሁ።